ሰላም ሰላም ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ጤናችሁ አይለያችሁ እላችኋለሁ። ዛሬ ተመልሼ መጥቻለሁ። ትላንትና አልነበርኩም እላችኋለሁ። ያው ሰሞኑን እያለ ያለውን እንደምታዩት ነው፣ በየሚዲያው ማለት ነው እየተለቀቀ ያለው ምናምን ስለነ ሩታ ነው ሁሉም ነገር እና ትላንትና ምንም ቪዲዮ አልሰራውም ነበረ። ትላንትና ደግሞ እና አብርሽ መጥተዋል። ትላንትና መጥተዋል። በግድ ቀለበት ካላረክልኝ እያለች ነው ሄርሜላ ነው እና እዚህ ጋር ሄርሜላ በጣም ቸኮለች ማለት እንደዚህ መሆን አልነበረባትም ብዬ ነው የማስበው። ምክንያቱም ወንድ ልጅ የሚያደርገው ሁሉን ነገር በራሱ ፈቅዶ ነው ወዶ ሲያደርግ ነው ደስ የሚለው እንጂ ይሄ የልመና ነገር ልክ አይመጣውም። ምክንያቱም ከሩታ ጋርም እንግዲህ ገና ተለያይቶ ቢያንስ አንድ ሳምንት እንኳን አልሞላቸውም ከሚገርመው ማለት ነው። እሱም በዚህ ፍጥነት እንደዚህ ተመልሶ ሴት ጋር መሄድ ያለበት አይመስለኝም ነበር። ግን ምንም አይደረግም፣ ሄዷል። ቢሆንም ደግሞ የሆነ ሰው ትዳርን ካሰበ፣ ትዳር ማለት እንደዚህ ቀላል ዝም ብሎ ሲፈልጉ ገብቶ ሲፈልጉ የሚወጡት አይነት ነገር አይደለም። ማለት በትዳር ውስጥ ያላችሁ ታውቃላችሁ ብዬ አስባለሁ። እኔም በትዳር ውስጥ ነኝ። ትዳር ማለት ያኔ በጣም ሪስፔክት አለው። እንደ ቀላሉ እንደነሱ እንደዚህ ሚዲያ ላይ እንደሚሆኑት ነገር አይደለም። ለነሱ እንዴት ቀላል እንደሆነ ባላቅም ማለት ነው። ማለት አንድ ሰው ትዳር ውስጥ ሲገባ ብዙ ኃላፊነትን ወስዶ ነው ትዳር ውስጥ የሚገባው። ምክንያቱም ትልቅ ኃላፊነትና መውሰድ ማለት ነው ትዳር ውስጥ መግባት ማለት ነው። ሲንግል ሆኖ እንደሚሆኑት ኦር ደግሞ ሲንግል እያሉ የፈለጉት ቦታ እንደሚሄዱት የፈለጉትን እንደሚያደርጉት አይነት ነገር አይደለም። ትዳር ማለት በቃ አንዴ ከገባችሁ አንዳችሁ ለአንዳችሁ መኖር ማለት ነው። ስለ ነገ ፊውቸራችሁ ማሰብ ማለት ነው። እኔ የማስበው እንደዛ ነው። በተለይ ልጅ ከመጣ በኋላ ስለ ልጃችሁ ስለ ፊውቸር ልጃችሁ ማሰብ፣ በምን መልኩ ህይወታችሁን መምራት እንዳለባችሁ፣ የጎደላችሁን ነገር በምን መልኩ መሙላት እንዳለባችሁ ያን ነው እንጂ የምታስቡት እንደዚህ እሱ ወደ ሌላ ሴት፣ ከዛ ሌላ ጭቅጭቅ፣ ከዛ በቀል፣ ከዛ በሚዲያ ላይ ተጋብቶ በሚዲያ ላይ መፋታት። ፈርስት ኦፍ ኦል ትዳር ስለ ትዳር ገበና ሚዲያ ላይ ባይወጣ ባይነኝ ነኝ። ማለት ማንኛውም ሰው በትዳር ውስጥ ተደላድሎ የሚኖር የለም። የሰው ልጅ አይደለም ሌላ ዓለም እና ሌላ ዓለም ነው የሚጋባው እንግዲህ ትዳር ውስጥ ማለት ነው። ምክንያቱም ሁለቱም ፐርሰናሎች የተለያዩ ማንነት አላቸው። ሶ ያ ማለት አይጋጩም። እስከ መጨረሻው ደስተኛ ሆነው እስከ መጨረሻው በፍቅር ይኖራሉ ማለት አይደለም። እግርና እግርም ይጋጫል፣ መጋጨት ያለ ነው። ነገር ግን ሰው ሲጋጭ በትዳር ውስጥ የነሱን ግጭት ምክንያቱንም ሆነ ሶሉሽንም ሆነ ማንኛውም ሰው ከማንኛውም ሰው መጠበቅ አይጠበቅም። ማንኛውንም ሰው ሶስተኛ ወገን በራሳቸው መሀል ማስገባት አያስፈልግም። ሶስተኛ መሀል ገባ ማለት ነገሩ ይስፋፋል። ምክንያቱም እሷም ሌላ ከሌሎች የምትሰማቸው ነገሮች ይኖራሉ፣ እሱም ሌላ ነገር ከሌሎች የሚሰማ ነገሮች ይኖራሉ። ያ ነገር ደግሞ ክፍተታቸውን ያጠባል ማለት አይደለም። ሞር እየተበታተነ እንዲሄድና መጨረሻቸው ልክ እንደዚህ እንደነሩታ እንዲሆን ያደርጋል ማለት ነው። ስለዚህ ትዳር ጥንቃቄ ይፈልጋል። ያኔ ሁሌ ደስታ የለም። የሆነ ታይም ላይ ፍቅር አለ፣ የሆነ ላይ መጋጨት አለ፣ መኮራረፍ አለ። ያን ግን ደግሞ ሁለቱም እሳት ሆኖ ሁለቱም ተበቃቅለው ምናምን ሳይሆን አንደኛው ሀይ ሲሆን አንደኛው ደግሞ ረገብ ብሎ ነገሩን ማብረድ አለበት። በዛ ነገሩ በበረደ ሰዓት የጥላቸውን መንስኤ እዛ ላይ ተወያይተው ነገሩን መፍታት መቻል፣ ኦር ደግሞ ቂም አለመያዝ፣ ነገሩን ከነመፈጠሩ መርሳት። በዚህ ላይ ደግሞ ወንድ ልጅ በጣም ሪስፔክት ይፈልጋል። ያ ማለት እኛ ሪስፔክት አይገባንም ኦር ደግሞ እኛ ዲስሪስፔክት መደረግ አለብን ማለት አይደለም። ሁላችንም በፊናችን ሪስፔክት እንፈልጋለን። ሞር ደግሞ ወንድ ልጅ እንደ አባወራነት የራሱ የሆነ ሪስፔክት ይፈልጋል።
ያን ነገር ካጣ ደጋግመን የማይሆኑ ነገሮች በሱ ላይ የምናደርጋቸው ነገሮች ካሉ ሞር ሌላ እልህ አስገብተነው ሌላ ነገር ውስጥ እንዲገባ እናደርጋለን። ያን መጠንቀቅ አለብን ማለት ነው። ማለት አሁን እና ሩታን አይታችሁ ከሆነ ስንት ጊዜ ማለት ተበድላለች፣ እንደ ሴት ተበድላለች። መሆን የሌለበት በሷ ላይ ሆነዋል። ግን ደግሞ በጸባይና በመላ መያዝ መመለስ ያለባት እሷ ናት ብዬ ነው የምገምተው። አንድ ወንድ ልጅ ከሴት የሚፈልጋቸው ነገር ካለ ያን ነገር የምታሟላለት ከሆነ ከሷ ውጪ ወደ ሌላ ሴት የሚሄድበት ምክንያት ያለ አይመስለኝም። ኦር ደግሞ የሆነ ነገር ቤት ውስጥ እሱንም ወደ ሌላ ቦታ የሚያስኬደው ነገር ካሌለ በስተቀር ዝም ብሎ ይሄዳል ብዬ አልገምትም። ብቻ የሆነ ነገር ይኖራል። እንግዲህ ፈጣሪ እና እነሱ ናቸው የሚያውቁት በእነሱ መሀል ያለውን ችግር ማለት ነው። ግን ደግሞ ሩታ አይታችሁ ከሆነ 2 ነው 3 ምናምን ሚዲያ ላይ በጥፊ ስትለው ምናምን በዚህ ልክ እንግዲህ አስቡት። ባልን በጥፊ እንደዚህ መምታት ያውም በሚዲያ ላይ በጣም ያስጠላል። ዲስሪስፔክት ነው የሚያሳየው ይሄ ማለት ነው። አንዲት ሴት ልጅ ባሏን የምታከብር ከሆነ የፈለገ ቢያናዳት ያ ነው ወንድ ነው። ወንድነት ሲፈታተነው መናገሩ የማይቀር ነገር ነው። ያኔ ደግሞ እሷ ዝም ማለት ግዴታ ነው። ዝም ትልና ነገሩ ከበረደ በኋላ መናገር ያለባትን መናገር፣ ማስረዳት ያለባትን ማስረዳት አለባት እንጂ እሱ በተናገረ ቁጥር እሷ የምትናገር ኢቭን እኮ እሱ ከሷ ትዕግስት አለው። ምክንያቱም እሷ እንዴት በጥፊ በዚህና በዛ ስትወለውሎ እንደነበር አይታችሁታል። በትዳር ውስጥ ደግሞ ይህን የሚያክል ዲስሪስፔክት አያስኬድም። ዞሮ ምን ውስጥ ከተታቸው ይኸው እነሱን ለዚህ ዳረጋቸው። ሄርሜላ እንግዲህ አፈቀርኩ ብላ መጣች። የእሷ ተሳክቶ ይኸው እነሱ ተለያይቶ እቺ ደግሞ መጣች። አሁን የእሷስ ምንድን ነው? የእሷም አያያዟ ልክ ካልሆነ ዞሮ ጣፋንታዋ ልክ እንደ ሩታ ነው የሚሆነው ማለት ነው። እሷ ደግሞ ያጠፋችው ምንድን ነው? ያው ማንም ሰው ያፈቅራል። ማንም ሰው ማንንም ማፍቀር ይችላል። ማፍቀር መታደል ነው። ማፍቀርን መቻል መታደል ነው። ግን እሷ ደግሞ የመጣችበት አካሄዱ ልክ አይደለም። እነሱ በተጣሉበት ሰዓት ክፍተት በተፈጠረ ሰዓት መጣች። ብቻ በዛም ብሎ በዚህም የእነሱ ነገር አክትሞ እሷ አሁን መሀል ገብታለች። እሷ ደግሞ ትላንትና ታርቀው ይቅርታ ተቀብላ ዛሬ ቀለበት አድርግልኝ። እስኪዩዝ ሚ ኧረ አረጋጊ አንቺ ደግሞ። ምክንያቱም ፍጥነት ምን አመጣው በዚች ደቂቃ ውስጥ? ይብን ልጁ እኮ ከእሷ ተለይቶ ራሱ አይምሮ ራሱ ገና አልተረጋጋም። ገና ውሳኔውን እኮ በደንብ ዲሳይድ አላረገም። በእርግጥ አዎ ሰማናችን ቀደነዋል ብለዋል፣ ተፈራርመናል ብለዋል፣ አሳይቷል ሚዲያ ላይ። ግን ደግሞ አንቺ ትላንትና ታርቃችሁ ትላንት ይቅርታውን ተቀብለሽ ዛሬ ቀለበት አድርገልኝ። ሲጀመር ደግሞ ሴት ልጅ እንደዚህ በራሷን ዝቅ አድርጋ በራሷ ስፔሻሊ ሚዲያ ላይ እንደዚህ ቀለበት አድርጊልኝ ብሎ መጠየቅ ይከብዳል። ማለት ይሄ ልጅ እውነት ከወደደሽ ከልቡ ከወደደሽ ለነገው የሚፈልግሽ ከሆነ በራሱ ሲያደርግ ነው የሚያምረው እንጂ አንቺ ጠይቀሽ ነገ ደግሞ ሌላ ዲስሪስፔክት ይመጣል። አንቺንም ዞሮ የሄርሜል የአይሜን የሩታ ዕጣ ይደገማል በአንቺ ላይ ማለት ነው። ምክንያቱም አንድ ወንድ ካረገ አንቺ ሳትጠይቂው ይብል ሊያገባሽ ሁላ ይችላል። ከሱ የሚጠበቀውን የሚያስፈልግሽን አሟልቶ በራሱ ሰዓት ሊያገባሽ ይችላል። ግን አንቺ ከሱ ጋር ባለሽበት ሰዓት ንጹህ ፍቅር መስጠት፣ ሪስፔክት መስጠት፣ በቃ ሴት ሆነሽ ለሱ የሚያስፈልገውን እንደሚወደው ሰው እንደሚያፈቅረው ሰው ለሱ ይገባል የምትይው ማድረስ። ከዛ ውጪ የአንቺ ድርጊቶች የአንቺ ለሱ ያለሽ ፍቅር ወደ እንደዚህ ነገሮች ይገፋፋል ማለት ነው እንጂ ትላንትናውኑ አንድ ላይ ሆናችሁ ዛሬ ቀለበት አድርግልኝ ማለት አይከብድም ሄርሜላ። እና ጋይስ የምታዩት ነው፣ ሁሉም ነገር እንደምታዩት ነው። ብቻ በትዳራችሁ ላይ በጣም ዲስሪስፔክት የምታረጉ ሴቶች ጥንቃቄ ብታረጉ ለትዳራችሁ ባይ ነኝ።